እንደዚህ ነው እንደሚያስጨንቀው አላበኝ ግን ያን ያህል ውስብስብ ባይሆን ደስ ይለኛል አይደል ውስብስብ ስትል አልገባኝ አይደል እኛ ወጣቶች ነን በራሳችን ስሜት ደስተኛ መሆን አለብን የኔ ቆንጆ ደስተኛ መሆን አለብን ማንንም መጠበቅ የለብንም አሁን ደስተኞች ነን እኔ ሚስቴ ላድርግሽና ለዘላለም አብረን እንድንሆን ነው የምፈልገው አይደል አታስብ ዳይ ሁሉም ነገር ይስተካከላል እጠብቃለሁ አይደል ፈታ በል ሚስቴ አይደል አስደነገጥከኝ ቆይ እኛ ለምንድነው የምትፈሪኝ አይደል ኧረ እኔ አልፈራም ላንቺ አይታወቅሽም ማለት ነው በጣም እንደምትፈሪኝ እኮ ታስታውቂያለሽ አይ አልፈራም መስሎ ይሆናል አይደል ስሜትሽን አትሸፋፍኝ ቆይ ለምንድነው ቁጥብ የምትሆኚው ሴት ልጅ እኮ ነኝ እንዴ እዚህ መቀመጥ ይችላል አይደል እናትሽ ጠፍታብሽ ነው እኔ ሀመል ማለት ነው እሺ በጣም ይቅርታ ስራ የለሽም ምን ሰራለሽ እዚህ የለኝም ብቻዬን ነው የምኖረው ከቻሉ ምሳ ቤት ልጋብዙት አንቺ ማነሽ እኔ የምጋብዝ የታቂኛለሽ ሁሌ በዚህ ጋር ሳልፍ እኮ አዩታለሁ እንኳን አየሽ እኔ ቦኛል ብትይ እጨክንብሻለሁ ምንኪ አሁንማ ምንም አልልሽም ቅምጥል ዳይመንድና ኪንጎ እኮ ወደ ገጠር ሊሄዱ ነው ምን አዎ አልሰማሽም እንዴ ኧረ ማንም አልነገረኝም ቆይ ምን ልሰራ ነው የሚሄደው ዳይመንድ የሚያስተካክለው ነገር አለ ወይኔ ይሄ ተመታ እና ብቻውን አይደለም እንደ ኪንጎ ምን ይሰራለታል አይ ራሱ ኪንጎ እኮ ነው እዚህ አንተ ከሌለ ምን እሰራለሁ አብረን እንሂድ ያለው ማን ይሰማል አሁን የት ነው ያሉት ነው ወሰጂኝሽ እኛን ተሰናብተውናል እስካሁን ሳይዱ ይቀራሉ ብለሽ ነው ኪንጎማ ያረጋውም ቆይ ነሽ እሺ ቆይ አልፈልጎም ስትል ነበር እንዴ አሁን ምን ተገኘ አንቺ አታቀጥርሽ እንዳላጋጭሽ ቅምጥልሉም እኮ ሄዷል መኪናው መኪና ነው የነበረው እሱም የለም አደ ኪንጎ ጥሎኛ ሄድም ምን እሺ ነው ልጅቷ ልትገያ ነው እንደለገያ ቆይ ምንድነው ችግርሽ ልታስወርጃው ነበር እንደው ምን ያገዝኩሽ አንቺ ማፈሪያ ቆይ ምን አይነት እብድ ነው ደግሞ ይመጣብኝ ማን ነው ዳንቺ ከዛ በኋላ ወንዶችን በድንጋይ ማሳደር ጀመረች አይ እንግዲህ ትግስቴን እንዳታስጨርሽኝ እንደ በግ ባያለች እዚህ ታስራ ነው የምትውለው ፍቅር ስቃይ ነው አቤት አንቺ እኮ እኔ ልትገይኝ ነበርሽ ሰው ነሽ ልታፈናኝ ነው እንዴ ልቀቀኝ አስደነገጥከኝ እህቴ ዋሽ እንጂ አንቺ ማግባት ነበር የዝናቡን ንብረት ተጠይቀው ቀርቶ እንዲሁም እኮ ሰላም የላቸውም ነው ሲጀመር ማዘሯ ከጨለለች ቆይታለች የት አለ ማን ነው ተልከስከስ አደ ኪንጎ ጥሎኛ ሄድም እኔ እኮ ስለተናደድኩበት እንጂ ወደዋለሁ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም። እንዴት ናችሁልኝ እናንተ? በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ውዶችዬ ላይክ በማድረግ ቪዲዮውን ጀምሮ እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ ዛሬ በአዴ ድራማ በአዲስ ቪዲዮ ብቅ ብለናል። ሪያክት እያደረግን አብረን ዘና እያልን እንቆያለን ማለት ነው። እናንተም ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ ማለት ነው። ወዳችሁ ፈቅዳችሁ ስለምትከታተሉኝ ምስጋና ከፍ ያለ ነው። እስከ መጨረሻ በማየት ሰብስክራይብ በማድረግ ሼር እያደረጋችሁ አብረን እንቆይ። እንግዲህ በዛሬው ክፍል ዳይመንድና ኪንጎ ወደ ገጠር ሄደዋል ማለት ነው። እንግዲህ ዳይመንድ ከበፊት ጀምሮ ያባቱን ንብረት ትቶ ከተማ ለከተማ እንግዲህ የኪስ አውላቂ ሆኖ እንግዲህ ሰው እጅ እየተመለከተ የሰው ኪስ ያባረረ ነበር የሚኖረው። ግን ሀብት ንብረት ያባቱ ንብረት አለ። አባቱ በህይወት ባይኖርም ንብረት አለ። ግን ደግሞ ንብረቱን ያባቱ ጓደኞቹ ወይም ዘው የሰፈር ያገሩ ሰዎች ይሄ ልጅ ነው ምንም አያውቅም ብለው አባቱ ካረፈ በኋላ ንብረቱን አስቀምርተውበት ነበር ማለት ነው። እንግዲህ ያኛው ልጅ አበበ የሚባለው ጓደኛችን የሱም ከሌላ ሀገር ሄዶ ስለነበረ አባቱም እዛው ነው ያረፈውና አሁን ተመልሶ የአባቱን ንብረት ጠይቆ እንግዲህ ወደ ህግ ተብሎ በቃ ሀቁን የራሱን የሆነውን ንብረቱን እየተረከበ ነውና ያንን በዛ የተመለከተ እንግዲህ ብርሃኔ ጋር ዛሬ ደውሎ ብራኔ እንደዛ ብለው ነበር። ከዛ መጥቶ እንግዲህ ዳይመንድ ወንድሜ ብሎ ናራው እንግዲህ ዳይመንድ እና ሹ ታውቃላችሁ ትንሽ ተደባብረው ነበር በሮማን ጉዳይ ማለት ነው። ያመኔ እንግዲህ ተጣልተው ነበር። ግን ወንድሜ በቃ ለምን ያው የክፉለት ያው ነውና ሄደህ ሀብት ንብረትን ተቀበል ለምንድነው እዚህ በሰው ቀሄ በሰው ሀገር ሀብትና ንብረት እያለ ለምን ተሰቃያለህ? ስለዚህ ተመለስ ወደ ቀሄ ብሎታል ማለት ነው። በሌላ በኩል ደግሞ ያዲ አባት ነው መሬታቸውን ያዘውና እንግዲህ ያዲ አባት ደግሞ
ሌላ ጎረምሳ ይሄ ልጅ ያስወግዱልኝ ግዴሉልኝ ደብድቡልኝ እያለ ነው ታሁን ቀደምም አለልኝና ጫኔን ይሄ ልጅ ያስወግዱ ባይኔ እንዳላየው መልሶ ስለ ንብረት እንዲያነሳ እያላቸው ነበር እሱ ግን ሲጠይቀው እሺ እንመካከርበታለን ምናምን ብሎ ነው ዝም ያለው ማለት ነው ልጁ አበበ የሚባለው ልጅ ሲጠይቅ እሺ እንመካከርበታለን ብሎ ለነሱ ግን ይሄ ልጅ ያስወግዱልኝ ምክንያቱም ተከክለኛ አባቱ ንብረት ስለሆነ እንደሚያገኙ ስለሚያቅ ያለው አማራጭ ልጁን መግደል ነው አባቷል ስለዚህ መግደልን መፍትሄ አርጎ ነው ምክንያቱም ለምን ለገንዘቡ ያንን የያዘውን ንብረቱ ደግሞ ከሆነ ያለ አባት የራሱ አይደለም የራሱን ይዞ ግን የዝኒ ሰውዬ በቃ የአበበን አባትም የዳይመንድ አባትንም አጣቃሎ ይዟል ስለዚህ ያ ነገር እንዳይነካበት ምን አማራጭ ያረጋ ግደሉልኝ እያለ ነው ማለት ነው እነሱም እንግዲህ ደግሞ ያው እሺ እያሉ ነው ምክንያቱም ገንዘብ እየተቀበሉ ስለሆነ ማለት ነው ግን ያው እስካሁን ምንም እንትን ያሉት ነገር የለም ማለት ምንም አዳደረጉም ግን ወደፊት ያው እንደዛ ያሉ ነው ግዴሉልኝ አስወግዱልኝ አለበለዛ ባይኔ እንዳላያችሁ እናንተ የሚባል ሰው የለኝም እያለ ነው ማለት ነው አባትየው ወይም ያለ አባት ግን እነሱ አለልኝም ሆነ ጫኔ ዳርዳሩን ይሄዱ ነው እንግዲህ ዛሬ ደግሞ ሌላ ጎረምሳ ይሄ ነገር ይሄ ልጅ እኮ ያባቱን ሀቅ ወደ ህግ ከወሰደው እኮ ያስገኘናል እያለው ነበር የዛሬው የመጣው ሰውዬ ደግሞ ማለት ነው ምን እንደዛ የሚባል ነገር የለም ልጁን አጥፉልኝ ያስወግዱልኝ ሌላ ወሬ አልፈልግም እያለ እየዛተ ነው እንግዲህ ዳይመንድና ኪንጎ ዛሬ ሄደዋል ደግሞ ዳይመንድና ኪንጎ ከሄዱለት ደግሞ ያኛው ልጅ ብቻውን አይሆንም ማለት ነው ምንም አይልም ሌላ እንግዲህ የአደይ ሄት ብርሃኔ እንግዲህ አበበ ጋር በጣም አሪፍ ጊዜ ደስ የሚል ጊዜ ያሳለፉ ነው እንግዲህ ያው ጫኔ ባለፈው አንድ ላይ አግንቷቸው ወንዝ ላይ ሲጫወቱ ምንድነው ምናምን ብሎ አስደንግጧቸው ነበር ግን ምንም አልሰሙትም ሌላ ዛሬ ደግሞ አበበ የድሮ እጮኛው ወይም ወዳጁ ዛሬ እንግዲህ ብርሃን ሄዳ ነግራት ከዛሬ ተገናኝተዋል እሱ ግን በቃ ማለት አልቀረባትም የሆነ ፈርቷት ምናምን እሷ ግን ደስ ብሏታል ግን ይመስለኛል እሱ ምንም አይነት ጥሩ እንትን የለውም ከሷ ጋር ይመስለኛል ማለት ነው እሱ አሁን ላይ የሚፈልገው ብርሃኔን ይመስለኛል ለኔ ሳስብ ማለት ነው እናንተስ ሁኔታውን ሳስበው እንደዛ ነው ሌላ እንግዲህ ለልና የባቡሬ እናት እንግዲህ ለመቀራረብ እየሞከሩ ነው ለሊ በተለይ እየሞከረች ነው ግን ዛሬ ደግሞ ተንበርኩሷን አውጣታለች ያባረርቻት ነበር ለሊም እያለ ነበር እንትራናት ያስጣለቻት ማለት ነው የኪንጎ አፍቃሪ ቅምጥል እሷ ነች ያስጣለቻት ቅምጥልንም ምን አባክ ነው ያለች ወንድ መስላት በቃ ታልገልሽ ብላት ፈርጥጣና ያመለጠው ማለት ነው ሌላ እንግዲህ ባቡሬ እናትየው በሩቁና ልጄ በረከቴ ስትሰምተው ሄዶ በቃ ሰላም ብሏት ቅፍ አድርጓት በቃ ወደርሽም ጠላሽም እናቴ አንቺ ነሽ ልጅሽ እኔ ነኝ ብሏት ነበር በግድ ነው እንዴ አንተ ደግሞ ማን ነህ ወግድልኝ ጥፋልኝ ነው ያለችው ማለት ነው ልጇን በልቧ ውስጥ አለ ግን ያው ትንሽ አእምሮዋ እንትን ስላለ በጣም አስቸጋሪ ነው ግን እንደዛ ማርጋ ባራት እንግዲህ ለሊ እስከ መጨረሻው ድረስ ለመበርታት ቆርጣ ስለተነሳች አሁንም ከጎኔ ሁኒኝ ባክሽ እያለቻት ነው ቅምጥልች ሴትዮ ግን ባክሽ ተፈነከተሻለች ጉዳት አደርስብሻለች ተይብትላት ለሊ ተይ እንደው ምንም ይሁን ምን ሴትዮዋ እኮ እብድ የምትባል አይደለችም የሚያወራ ሰው ስታገኝኩ ታወራለች ስለዚህ ሴትዮ መግባባት አለብኝ ምናም ብላ ቆርጣ ተነስታለች እንደሚሳካላትም ተስፋ እናደርጋለን ባቡሬም እንግዲህ ታረታይ ያላት ነበር አይ ብላ እስከ መጨረሻው ድረስ አንዴ የምትቀጥል ነው እንግዲህ እየታገለች ያለችው ማለት ነው በሌላ በኩል አዴና ዴቭ እንግዲህ አሪፍ ጊዜ ያሳለፉ ነው እንግዲህ አዴ እስካሁን ስራ ማልተመለሰችም እኔ ራሱ እዛ ስራ እንድትመለስ እውነት ለመናገር ፍቃድ አይደለም የራሷን የሆነች ነገር በአዴ ማነው ዴቭ ከቻለ ጀምሮላት ስራዋን እየሰራች ብትቀጥል ደስ ይለኛል ማለት ነው ያንን ስራዋን እየሞካከረች የራሷን ነገር ብታስተካከል በጣም ደስ ይለኛል ዴቭ እንደዛርጎ ቢያስተካክልላት እንግዲህ ዴቭ አብረን እንሁን ነው የሚል ጥያቄው እሷ ደግሞ ሳንጋባን እናንተ አብረን እንሆንበት ምንም አይነት ምክንያት የለም ሲቀጥል አዴ ደግሞ በጣም ነው የምትፈራው የሆነ ብቻዋን ሆና በቃ እቅፍም ሲያረጋት ምናምን ድንግጥ ነው የምትለው ማለት ነው እንደ መብራት እየነዘራት ነው እንግዲህ እናለለ ቤት ዛሬ ብቻቸውን በቃ
ኩሽና ምናምን አግኝቷት ነበርና እንዴት እንደደነገጠች በጣም ነው የምትፈራው። ለምን እንደምትፈሪኝ ምናምን ሲላት ደግሞ አልፈራውም ትላለች። እና ብቻ ያው አሪፍ ጊዜ ያሳለፉ ነው። እንግዲህ ወደ ውሳኔ እንደሚመጡም ተስፋ እናደርጋለን። አሹ ደግሞ ዛሬ አሪፍ ቻንስ ሆኖለታል። ምክንያቱም ተቀናቃኙ ዳይመንድ ወደ ገጠር ሄዶለታል ማለት ነው። ዳይመንድ ወደ ገጠር ሄደ ማለት ደግሞ ላሹ ነፃነት አለው ሮማንን ለማውራት ለማግኘት። እሷን ብቻዋን ስለሆነች በቃ የሚያገኝበት ጊዜ ክፍት ጊዜ ያለው ማለት ነው። ሌላ እንግዲህ ቤዛ ታይዛ እየተደበደበች ነው። ይሄን አርጎ አሽቷታል አሹ። ግን አሁንም ልታመልጥ ሙከራ እያደረገች ነው። ያው ቤዛ ጋር ተገናኝተዋል ፍቅር ጋር ማለት ነው። እንግዲህ በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ እያደረጋችሁ ጠብቁን። ሁሌም አብራችሁን ስለሆናችሁ ምስጋናችን ከፍ ያለ ነው ውዶችዬ። በጣም አመሰግናለሁ። ግን እስካሁን ላይክ አላደርጋችሁም ላይክ አድርጉ።